ዛሬ እንግዲህ ቤተሰብ ጨረቃዎች መጥተዋል። በብሩክ ቤት ተሰብስበው ሚዜዎቻቸው ጋር ማለት ነው ከሚፍታ ከፍፄ ጋር መጥተዋል። እንግዲህ ዛሬ እንግዲህ ርዕሳቸው አርግዣለሁ ነው። እንግዲህ ተይ ሀይሚዬ ተይ ተይ፣ እዩ በሷ የምታሾፊ መስላትና ወጥመድ እንዳታስገባኝ ተይ ተይ ብያለሁ። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ ውዶቼ ማሮቼ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። እንግዲህ ይህን ይቅርታ ቪዲዮ ላይክ ሼር እያረጋችሁ ሰብስክራይብ ያረጋችሁ አበረታቱ። ቅንነት ለራስ ነው። ለሸር የደረሳችሁ ሸር እያረጋችሁ ዛሬ እንግዲህ የምንወዳችሁ የምንናፈቃችሁ የምንሳሳላችሁ ጨረቃዎቻችን ዛሬ እንግዲህ ብቅ ብለዋል። ዛሬ ደስ ይላል። ዘና ፈታ እያደረጉ ነው ራሳቸውን እስበሳችሁ ማለት ነው። አንዳንዴም እንደዚህ ያስፈልጋል። ሁሌ ኝኝኝኝ ሁሌ ሀዘን ኦዲንሱም ሰለችው እኮ እውነት። ሁሌ ጭቅጭቅ በብራንኬት የመጣ ነገር ሌላ ውስጥ መግባት በጣም ይደብር። አንዳንዴም እንደዚህ ዘና ፈታ ለራሳችሁ ራሱ ከቡታጅራ ከአዲስ አበባ ወጣ እያላችሁ እዛው ከክልል መኪና አላችሁ አይደል? ብሩክ ያለ ይበቃል ሁሉ ወጣ እያለ እያያችሁ አየር መቀበል መዝናናት። እንዴ ሁሌ ኝኝኝኝ አይጠገብም እኮ ዱንያ 10 አትሞላም 9 ናት። ዘና አርጉት ራሳችሁን አንዳንዴ። እና እንግዲህ ዛሬ ርዕሷን ቅመሟ አርግዣለሁ ብላ እንግዲህ ትናንት አብረን ያደርነው አርግዣለሁ ብላ እንገዳ ልታጨልል ወይ? እኔ እዚህ ጋር ብሩኬ እኮ የሚያስቀኝ በትንሽ ነገር ራሱን አይታያምንም። ራሱን አለማመኑ ቶቹ ዋጋ እያስከፈለው ነው። እዩም የምትጫወትበት እኮ ስለጠረጠረ ነው እንጂ ጀግና ቢሆን ያላረገውን ነገር የታባሽ ብሎ ወደ ዛን ቀን አርግዣለሁ ብላ አስመጣ በጥፊ ብሎ ቢያባራት ልጅ ውስጥ መዘዝ ባልገባ እዚህ ጭንቀት ውስጥ ፈተና ውስጥ ባላስገባችሁ። ግን ራሱን ይጠረጥራል። ራሱን ሀሚ እንኳ ብራንክ ስታደርገው ባለፈው አይታችኋል። ራሱን በቃ ራሱን አያምንም። ላይ እንደው የዋህ ሰው እኮ ይጎዳል። ያሳዝናል። ወይኔ እንግዲህ ዛሬ ደስ ይላሉ ሚዜዎቹም። እንግዲህ መቼን ያሳቀኝ ፓርት መቼ ተገናኝተን እንዴት ነው የሚረከሰው? ወይኔ አንዳንዴ ያስቁን። እዚህ ጋር ደግሞ ሰማ እናንተ ይቅርታ አድርጉልኝ ክርስቲያን እህቶቼ፣ በእናንተ ምንድን ነው የሚባለው? ኒካስ አሁን በእኛ 80 ወረቀት ለሁሉም ነው። አሁን እኛ ኒካ ይባላል። ኒካ ማለት እንደ ሀላል ነው። ሀላል ማለት ደግሞ በሸሪአው በቃ ልጅህን ለልጄ ሰጥቻለሁ ተብሎ በሷም በኩል በሱም ወገን በሷም በጎን የሚፈረም ነገር አለ፣ ይፈረማል። ያ ምስል 80 የሚባለው እንጂ በቃ ያ የተፈረመችው ፊርማ ናት። እንግዲህ የ80 ሚስቴ የ80 ባል የሚባለው ነገር መጨረሻ ደግሞ ሲፋቱ አርሙ እህቶቼ፣ ከኔ የበለጠ የምታውቁ ትኖራላችሁ። እኔ ሲጀመር አላገባሁም። የኔ ትዳሬ መኩኒሳ መጥረጊያ፣ ሀማም ማጠብ፣ ውዲ ታሊ ሩሂ፣ ሰዊ ሻይ፣ ሰዊ ጋህዋ፣ ሰዊ አኪል፣ ፈርሺ ሱፍራ፣ ጅቢ ካሳ ነው። ይቅርታ አድርጉልኝ። ስለዚህ ያገባችሁ ልጆች ታውቃላችሁ ከኔ ይበልጥ ለማለት ነው። ካጠፉ አወረሙኝ እና ስለዚህ ደግሞ ያ ሰው ሲፋታ በቃ 80 ቀድጃለሁ 80ቸውን ቀደው የሚባለው ያ እንጂ የቁጥር ብዛት አይመስለኝም። 80 የሚባለው ቃል ስለሚጠቀሙ ያው ትርጉም ሊኖረው ይችላል እኛ ስለማናውቀው። ስለዚህ እነ ሀሚ ደግሞ ፍፄ ያልኩ ሚስታ ልክ ነው በእኛ አገላለጽ። የነሱ ግን ሀሚም አልፈርድባ ገና ናት ተጋብዛ። ፍፄም ያላገባ ሰው እኮ ሊያውቀው አይችልም። አልፈርድባቸውም። እና ስለዚህ አልሙሄም ሀሚዬ ብሩኬ እውነቴ ነው። አንቺም ፈጣሪ ልቦና ሰጥቶሽ መቻልን ሰጥቶሽ ከሚመጣባችሁ ነገር ፈተናን ሁሉ ተቋቁመሽ አልፈሽ ጠንካራ ሴቱ ነሽ። ብሩኬም እንደዛው ገና ብዙ ፈተና ሊጠብቃችሁ ይቻላል። ለምን ብዙ ጥላት ዙሪያ ስላላችሁ። ብሩኬም እንደዛው ትዕግስት አርጋችሁ ተቻችላችሁ ተደጋግፋችሁ
እጅ ለእጅ ተያይዛችሁ እኔ አልፈልግሽም፣ አንተ አልፈልግህም፣ ጥሩ ህይወት ይሁንልህ፣ ጥሩ ህይወት ይሁንልሽ ማለት ሳይሆን እኔ ለእኔ አንተ ለእኔ እኔ ለአንቺ ተባብላችሁ ፈተናችሁን ወጥታችሁ ይሄ ያሰባችሁትን እውነቴ ነው እንደ ተጋብታችሁ ምኞታችሁ ተሳክቶ እንደ ሰው ትዳር ይዛችሁ አግብታችሁ ወልዳችሁ እውነቴ ነው ህልማችሁን በቅርቡ የምናየው ያርገን እንጂ አይለያችሁ። እንደዚህ ተዋዳችሁ መለየት በጣም ከባድ ነው። ቶች እውነት ለጥላትም አይስጠው። እኔ አሁን ዊንና የዊን ፍቅረኛ 5 ነው 6 ዓመት ሲሉ አሁን ግን ተጣልተው እየተበጣበጡ ነው። ይሄን ያህል እኔ አንድ ሰው ቶቼ ከተዋደደ ሳስበው ጊዜ አመቱን መቁጠር የለባቸውም። እውነት 2 ዓመት አሁን ሀሚና ብሩኬ አሁን ሽማግሌ ቢልኩ ቀለበት ቢያደርጉ በቂ ነው። እንደ አመት በሄደ ቁጥር በመሀል ሰው እየገባ አመት በሄደ ቁጥር በመሀል ችግር እየተፈጠረ አስባችሁታል። 4 እና 5 የተከፈለው ዋጋ ገደል ሲገባ ሌላ አዲስ ደግሞ ህይወት ጀምራችሁ ለመገንባት ቤት ለማፍረስ የገነቡትን ነገር ማፍረስ ቀላል ነው። ቤት ማፍረስ እህቶቼ እውነቴን ነው፣ 1 ሰዓት አይፈጅባችሁም። ለመገንባት ደግሞ ያን ቤት ለመስራት ብዙ መስዋዕትነት ያስከፍላል፣ ብዙ ጉልበት ይፈልጋል፣ ብዙ ነገር ይፈጃል። ማፍረስ ግን ቀላል ነው። ስለዚህ ያ ከሚሆን ደግሞ በጊዜ ተስማምታችሁ ተመካክራችሁ በጊዜ ተጋብታችሁ እውነቴ ነው ተቻችላችሁ ተወይሰው ሊዋን ነው እምነት ነው ተማምናችሁ ብትኖሩ ደስ ይላል። እውነት ሁሌ ሰው በገባ ቁጥር ጥሩ ህይወት ይሁንልህ፣ ጥሩ ህይወት ይሁንልሽ እየተባባላችሁ ጊዜያችሁን ባታቃጥሉ ጥሩ ነው። ዋጋ አለው። እውነት አሁን እናንተ ምንም የቀራችሁ ነገር የለ፣ ግን ጭንቅላት ይቀራችኋል፣ መብሰል ይቀራችኋል። ገና ናችሁ። እምነት የሚባል አንቺ ብሩኬም ሀሚን አያምንም፣ ሀሚን ብሩኬን አታምንም። መተማመን ይቀራችኋል፣ መተሳሰብ ይቀራችኋል። ገና ናችሁ። እሱን እሙሸኮተን አንድ አርጅታችኋል እስከ መቼ ተብሏል። እንኳን ኦዲየንስ ቀርቶ ቤተሰብም የእናንተ ጸብ ሰልችቶታል። ያን ነገር ደግሞ እንደምታስተካክሉ እርግጠኛ ነኝ። እንግዲህ ብሩኬ ከሀይሚ ተረጋግቼ ሙሉ ህይወት የምኖረው ሀሚ አምናኝ የምትኖረው ከዚህ ነገር ነፃ ስወጣ ነው ብሏል። እንግዲህ ወንድሜ ነፃ ያርግልህ። እንግዲህ የሆነው ነገር አዎ፣ ሀሚም ደግሞ አያርገው። የብሩኬ ልጅ ከተባለ አብረን እንደማትኖር ከባለፈው ተናግራለች። እኔ ይከብደኛል ብላለች። እኔ አይለያችሁ፣ በቃ የማውራት አልፈልግም። አይለያችሁ፣ በጣም ከባድ። አሁን ብሩኬ እውነቴን ነው ቢስቅ ምን ቢል ውስጡ ግን ያለው ስሜት በጣም ሀሳብ ጭንቀት ላይ ነው። ሀሚም እንደዛ አጠዋለው እያለች ጭንቀት ላይ ናት። ያሉበትን ጭንቀት ይፍታላቸው፣ ነፃ አርጓቸው። በቃ እውነት ደስታ በደስታ ሀሚዬም ጥርጣሬን ከጭንቅላቱ አውጥታ በቃ እሱም ሳይጨናነቅ ሀሚን አጣላጣትም ሳይል ተስማምተው በፍቅር የሚኖሩ ያርጋቸው። እህቶቼ ሁላችሁ ወንድ ቢሄድ ወንድ ይተካ፣ ሴት ቢሄድም ሴት ትተካል። ግን ተዋዶ መለየት ደግሞ በጣም ከባድ ነው። በጣም ሌላ አዲስ ሰው መጥቶ ማላመድ ለወንዱም ለሴቱም ከባድ ነው፣ ህመም ነው። እውነቴን ነው፣ የሚያውቅ ያውቀዋል። እነዚህ ልጆች ከስር ተነስቶ እዚህ የደረሱት ተዋደው ቢጣሉም ቢጋጩም ብዙ ችግር አሳልፈዋል። ብዙ መከራ፣ ብዙ ስቃይ፣ ብዙ ፈተና። ግን በማይረባ ደግሞ በመሀል በሚመጡ ሴቶች ቢለያዩ ይከብዳልም ያማልም። ለእሷም ለብሩኪም ከባድ ህይወት ነው የሚሆንባቸው። ፈጣሪ አይለያቸው።